አቅርታውን ይላሉ። ኮሪደር ልማት ነው ፈርሶ ሲተገነባሽ ነው። ሰርጀሪ የሚያክል ሪስክ ግን ወደ ህይወት አልደረሰም። ዝናኞቻችንን ለሁለት የከፈለው የሰርጀሪ ጉድ። በኢትዮጵያ የጥበብ ዓለም ውስጥ ከቅርብ ጊዜ ወዲህ ገንዘብ እያወጡ ገጽታን በሕክምና መቀየር እየተለመደ መጥቷል። ከጥርስ ቬነር ጀምሮ እስከ ቆዳ ማቅላት አልፎ ተርፎም እስከ ውድ የፕላስቲክ ሰርጀሪ ድረስ ታዋቂ ሰዎች መልካቸውንና ተክለ ሰውነታቸውን ለመቀየር ከቱርክ እስከ ኮሪያ እየተጓዙ ከፍተኛ ወጪ እንደሚያወጡ ተረጋግጧል። አንዳንዶቹማ ከድሮ ማንነታቸው ጋር ፈጽሞ የማይገናኙ እስከ መሆን ደርሰዋል። በዘመናዊ ሕክምና የሰውን ተፈጥሯዊ ገጽታ ሙሉ በሙሉ መቀየር የሚቻልበት ደረጃ ላይ ደርሰናል። የደበዘዘ ቆዳን መልሶ ማፍካት፣ ከጠይምነት ወደ ቀይነት መቀየር፣ አልፎ ተርፎም ከውፍረት እስከ መክሳት መሸጋገር አሁን ላለው የሕክምና ጥበብ ቀላል ሆኗል። ለዚህ ነው ብዙዎቹ አርቲስቶች ዳሌን በማሳደግ ወገብን በማቅጠን ከንፈርን በማተለቅ አልፎ ተርፎም አፍንጫን ሰልከክ በማድረግ በካሜራ ፊት ፈጽመው ሌላ ሰው ሆነው ብቅ የሚሉትም። በፕላስቲክ ሰርጀሪ የማይቻል የለም የሚባለው ለዚህ ነው። አንዳንዴ ለውጡ እጅግ አስገራሚ ከመሆኑ የተነሳ እሷ ናት ወይስ ሌላ የሚያሰኝ ጥርጣሬንም ጭምር ይፈጥራል። ታዲያ በዚህ ቪዲዮ መልካቸውና ተክለ ሰውነታቸው ላይ በርካታ የውበት ለውጥ ያደረጉ የሀገራችንን አርቲስቶች በጥልቅ እንመለከታለን። ምናቸውን አሰሩ፣ ለውጣቸውስ ምን ይመስላል የሚለውንም እንታዘባለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ ብሎ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ይቺ ተወዳጅ ጋዜጠኛ አሁን ወደዚህ ተቀይራለች። ታዲያ ሚስጥሩ ምንድነው ተብላ ስትጠየቅ ራሴን ስለምወድ ነው እንጂ ምንም ነገር አልተጠቀምኩም ማለቷ ደግሞ አጀባጀብ ያስባለ ጉዳይ ሆኗል። ሌላው ቀርተው ይቺ የተሸረፈችው ጥርሷ መናገር ብትችል አንዳች ነገር ሳትል አትቀርም። ታዲያ የዛሬ ቪዲዮአችን ታሪክ መነሻ የሆነችው በቅርቡ ፈርሶ የመሰራቱን የሰርጀሪ ዓለም የተቀላቀለችው ድርሹ ዳና ናት። ይህን ጉዳይ አስመልክቶ ታዋቂዋ ጋዜጠኛ ድርሹ ዳና ከአመለሰት ሙጬ ጋር ባደረገችው የፖድካስት ቆይታ ላይ ለተሰነዘሩባት ትችቶች እንዲህ ብላለች። አመለሰት ትጠይቃለች። በጣም ቀልተሻል ይሉሻል ብላ ጥያቄ ስታነሳላት ድርሹ ኑሮዬን የቀየረኝ የሚሄድብንን ነገር ስናውቅ እንቀየራለን። እናም ለራሴ ያለኝ ፍቅር እጅግ ከፍ ያለ ነው። ምንም ያደረኩት ነገር የለም ብትልም ንግግሯ ግን አሳማኝ አይደለም። ለዚህ ደግሞ ዋነኛው ምክንያት ጋዜጠኛዋ የጥርስ ሙሌትና የጥርስ ብሬስ ከማድረጓን በላይ የቆዳ ማቅላትን ወይም ብሊቺንግን በግልጽ እንደምታደርግ መታወቁና ይባስ ብሎም የቆዳ ማቅያ ክሬሞችን ስታስተዋውቅ መታየቷ ነው። ታዲያ ተመልካቾችም እንዲህ ይላሉ። በአንድ በኩል ራስን መውደድ እያሉ በሌላ በኩል ግን ተፈጥሮ የቆዳ ቀለምን ለመቀየር የኬሚካል ምርቶችን ማስተዋወቅ እንዴት አብሮ ይሄዳል? ድርሹ የቆዳዋ ቀለም በግልጽ እየነጣ መምጣቱን አኗኗር ሲቀየር መልክ ይወጣል በሚል ብትገልጸውም የማህበራዊ ሚዲያ ተጠቃሚዎች ግን ለውጡ የአኗኗር ዘይቤ ሳይሆን በግልጽ የታየ የቆዳ ማቅላትና የጥርስ ሙሌት እንዲሁም የጥርስ ብሬስን ማሰር ያካተተ ሆኖ ሳለ የድርሹ ዳና የሰርጀሪ ጉዞ በዚህ አላበቃም። የከንፈሯን ነገር ከቀደመ ፎቶዋ ጋር ጎን ለጎን ብንመለከተው ደግሞ በግልጽ የተሰራ የከንፈር ቅልጽ አሊያም የከንፈር ሙሌት እንደተሰራች ሌላ ምስክር አያሻንም የሚሉ ወገኖች ሀሳብ እዚህ ላይ ይነሳል። ተወዳጁ አርቲስት ማርታ ጎይቶምም ከሰሞኑ ያደረገችው የፈገግታ ለውጥ ሌላኛው የማህበራዊ ሚዲያ መነጋገሪያ ነው። ማርታ ሆሊውድ ስማይል በመባል የሚታወቀውን የጥርስ ሕክምና በማድረግ ይበልጥ ደማቅና ማራኪ ፈገግታ ይዛ ብቅ ብላለች። የብዙዎችን ቀልብ በድንቅ የትወና ብቃቷ የሳበችው ማርታ ጎይቶም አሁን ደግሞ በአዲሱና በሚያበራው ፈገግታዋ የሁሉንም ትኩረት ስባለች። ማርታ ጥርሷን ሆሊውድ ስማይል ተሰርታለች መባሉን ተከትሎ ብዙዎች ይህ ሕክምና ምን እንደሆነና ከቬነር ጋር ስላለው ግንኙነትም ሲጠይቁ ተስተውሏል። ለመሆኑ ሆሊውድ ስማይል እና ቬነር አንድ ናቸው? ባጭሩ አዎ ነው መልሱ። ማርታ ይህንን ለውጥ ማድረጓን ተከትሎ ተከታታዮቿ በሁለት ጎራ ተከፍለዋል። አንዳንዶች ቀድሞውን ውብ ነበረች፣ አሁን ደግሞ ፈገግታዋ ይበልጥ አድምቋታል እያሉ አድናቆታቸውን ሲቸሯት፣ ሌሎች ደግሞ ተፈጥሯዊ ውበቷ ይበልጥ ይስማማት ነበር የሚል አስተያየት ሰንዝረዋል። ሆኖም ሆሊውድ ስማይልን ተመራጭ የሚያደርገው በተፈለገ ሰዓት መውለቅ መቻሉን ልብ ይለዋል። በሌላ በኩል በልዩ የትወና ክህሎቱ የሚወደደው አርቲስት ሳምሶን ታደሰ ቤቢ በወንዶቹ የገጽታ ለውጥ በማድረግ ረገድ በግንባር ቀደምነት ከሚጠቀሱ የወንድ አርቲስቶች መሃል አንዱ ነው። በተለይም ቀደም ሲል በፊልሞቹ ላይ ጥርሱ በልዞ የምናውቀው አርቲስት ሳምሶን ታደሰ ቤቢም ይህንን ችግር ለመቅረፍ ሆሊውድ ስማይል ማስደረጉን ተከትሎ በፊቱ ላይ ትልቅ ለውጥ ታይቷል። ይህ ለውጥ በኢትዮጵያ የጥበብ ዓለም የጥርስ ቬነር ሕክምና በሴት አርቲስቶች ብቻ ሳይሆን በወንድ አርቲስቶችም ዘንድ ትልቅ ተቀባይነት እያገኘ መሆኑን ያሳያል። ብዙዎች የሳምሶንን ለውጥ
በማህበራዊ ሚዲያ ሲመለከቱ ፈገግታው ይበልጥ በራስ መተማመን እንዲኖረው አድርጎታል፣ ጥርሱን መሰራቱ ለፊቱ አዲስ ድምቀት ሰጥቶታል ሲሉ አድናቆታቸውን ገልጸዋል። እንደ ሳምሶን ያሉ አርቲስቶች በካሜራ ፊት ለሚኖራቸው ቆይታ የጥርስ ውበት ትልቅ ሚና ያለው ሲሆን የቬነር ሕክምናውም ጥርሱ ከነበረበት መበለዝ አውጥቶ ፍጹም ነጭና ወጥ የሆነ አሰላለፍ እንዲኖረውም አድርጓል። የጥርሱ ሲሆን አሁን ነው የባሰው ጉድ የመጣው። አርቲስቶቻችን ወደ ውጭ ሀገራት በመጓዝ የገጽታ ለውጥ ማድረግን እንደ ትልቅ ፋሽን ተያይዘውታል። ከነዚህ መካከል አርቲስት ማርያማዊት አባተ ሙሉ ለሙሉ ተቀይረዋል ከሚባሉ ዝነኞች አንዷ ነች። ማርያማዊት በፊቷ ላይ ባደረገችው ፊለር በተባለ ሕክምና ከንፈሯ እንዲጎላና ይሄን የመሰለ ቅርጽ እንዲኖረው ስታደርግ በቦቶክስ ደግሞ ፊቷ እንዳይጨማደድና ጥርት ያለ እንዲሆን አድርጋለች። ከዚህም ባለፈ ቆዳዋን በብሊቺንግ በማንጣት ወገቧን በማቅጠንና በቢቢኤል ላሊያም የዳሌ ሰርጀሪን በማድረግ የሰውነት ቅርጿን በመቀየር አዲስ ማንነትን ተላብሳለች። እንግዲህ አልፎ ተርፎም የፀጉር ንቅለ ተከላም አድርጋለች። ለመሆኑ ይህ በዝነኞቻችን ዘንድ የተለመደው ቢቢኤል ምንድን ነው? አደጋውስ እስከምን ድረስ የከፋ ነው ብለን ስንጠይቅ ቢቢኤል ማለት ከሆድ ወይም ከጭን ላይ ትርፍ ስብን በመውሰድ መልሶ ወደ መቀመጫ ክፍል በመርፌ በመውጋት ቅርጽ የማውጣት ሂደት ነው። ይህ ሕክምና በውበት ዓለም ተወዳጅ ሲሆን በሕክምናው ዘርፍ ግን እጅግ አደገኛ ተብሎ ይጠቀሳል። ዋነኛው ስጋቱ ደግሞ ስቡ በስህተት ወደ ደም ስር ከገባ ፋቲ ኤምቦሊዝም የተባለ ለሞት ሊዳረግ የሚችል የሳምባ ወይም የልብ ችግር ሊያስከትል መቻሉ ነው። በተጨማሪም እንደ ኢንፌክሽንና የቆዳ መሞት ያሉ ከባባድ የጤና ጠንቆች ስላሉት ሕክምናው እጅግ ከፍተኛ ጥንቃቄን ይፈልጋል። ለዚህም ዋጋው የሚቀመስ አይነት አይደለም። ታዲያ እናንተስ የምንወዳችሁ ተመልካቾቻችን የአርቲስቷን የሰውነትና የቆዳ ለውጥ እንዴት ታዩታላችሁ? እኔ ቀጠልኩ። ሌላኛዋ በኢትዮጵያ ሚዲያ ዓለም ውስጥ በቁንጅናዋ እንዲሁም በልዩ ሳቋና በነፃነቷ የምትታወቀው ዳናይት መክበብ ውበቷን ለማጉላት ስትል ገንዘቤን ይጭነቀው በማለት አንዳንድ ለውጦችን አድርጋለች። ምን ካላችሁ በዝርዝር እንመልከተው። የዳናይት ሰው ሰራሽ ለውጥ የሚጀምረው ከቆዳዋ ነው። ከነበረችበት ጠይምነት ወደ ፍጹም ቀይነት የተቀየረችበት የቆዳ ለውጥ፣ ከንፈሬም የበለጠ ማማር አለበት በማለት ከዚህ ወደዚህ እንዲለወጥ የፊለር ሕክምናና ለምትታወቅበት ሳቋ ደግሞ ልዩ ውበት የሰጣትን ኢትዮጵያ ውስጥ ሳይቀር ሕክምናው የሚሰጠውን የጥርስ ቬነር ወይም የሆሊውድ ስማይልን በማካተት ለውጧ እጅግ ግልጽ ሆኗል። ዳናይት ፈርሶ የመሰራት ሂደቷን አልጨረሰችም። ዋናው ነገር ይቀራል። ቢቢኤል አሊያም የዳሌ ማሳመሪያ ሰርጀሪን በዚህ መልኩ ለውጡን እስክንታዘብ ድረስ ዳናዊት በርካታ ለውጦችን በማድረግ የውበት ንግስትነቷን ለማስጠበቅ ብዙ ጥረት አድርጋለች። ሌላኛዋ በኢትዮጵያ የፊልም ዓለም ውስጥ በብዙዎች ዘንድ የምትወደደውና ለረጅም ጊዜ በዝና ማማ ላይ የቆየችው አርቲስት ማህደር አሰፋን በዚህ ዝርዝር ውስጥ እናገኛታለን። ማህደር ከቅርብ ጊዜ ወዲህ ያሳየችው የሰውነት ለውጥም መነጋገሪያ አድርጓት ነበር። አርቲስቷ በተለይ ከእናትነት በኋላ ወደ ስራዋ ስትመለስ ቀድሞ ከነበራት ይበልጥ በሚያምርና በአዲስ ተክለ ሰውነት ብቅ ማለቷ በብዙዎች ዘንድ መነጋገሪያ እንድትሆን አድርጓታል። አርቲስት ማህደር አሰፋ ያደረገቻቸው የገጽታ ለውጦች በርካታ ሲሆኑ ከነዚህ መካከል ከእናትነት በኋላ ሊከሰት የሚችለውን የሰውነት ቅርጽ መለወጥ ለማስተካከል ያደረገችው ለየት ያለው የጡት ማስተካከያ ቀዶ ጥገና ወይም ብሬስት ኢምፕላንት አንዱ ነው። በተጨማሪ ማህደር በወዷና በወገቧ አካባቢ ያለውን ትርፍ ስብ በሊፖሳክሽን አማካኝነት በማስወገድ ወገቧ እጅግ እንዲቀጥንና ሰውነቷ ይበልጥ ማራኪ ቅርጽ እንዲኖረው በቢቢኤል የታገዘ ለውጥ አድርጋለች። እንደ ሌሎች አርቲስቶች ሁሉ ማህደርም የቆዳዋ ቀለም ከመቼውም ጊዜ በላይ እንዲፈካና እንዲያበራም ብሊች ያስደርጋለች። ብዙዎች በዚህ ሰው ሰራሽ ለውጥ ቅሬታ ቢኖራቸውም ግን ይባስ ብሎ አሁን ወንዶችም በዚሁ ሰው ሰራሽ ነገር በመታገዝ የበለጠ ውበትን ፍለጋ ሲኳትኑ እየተመለከትን ነው። ወንድ አርቲስቶቻችን በተለይም በእድሜ ወይም በተፈጥሮ ምክንያት የሚመጣን የፀጉር መመለጥን ለማስተካከል ዘመናዊውን የፀጉር ተከላ ሕክምና በስፋት እየተጠቀሙበት ይገኛል። ከነዚህ መካከል አርቲስት ይገረም ደጀኔ ሙሉ ጭንቅላቱን የፀጉር ተከላ ያስደረገ በመሆኑ ከድሮ ይበልጥ ወጣት ሆኖ እንዲታይና በራስ መተማመኑ እንዲመለስ ረድቶታል። በሌላ በኩል ደግሞ ይህ ሁሉ የገጽታ ለውጥ አዝማሚያ ያልገዛቸው ተፈጥሮዊን መንገድ ብቻ የሚመርጡ አርቲስቶችም አሉ። ሰርጀሪ የሚያክል ሪስክ ግን ወደ ህይወት ያልደረሰ ከነዚህ መካከል የታዋቂው ድምፃዊ ታደለ ሮባ ባለቤት ቤተልሔም ተስፋዬ ትጠቀሳለች። ቤተልሔም ስለ ገጽታ ለውጥና ስለ ውበት ቀዶ ጥገና ያላትን ግልጽ አቋም ስትናገር መልኬን ለመቀየር ምንም አይነት ሪስክ አልወስድም፣ እኔ በእርጅናዬም በተፈጥሮዬ አምሬ መሞት የምፈልግ ሰው ነኝ በማለት ተፈጥሮዊ ሂደትን እንደምትመርጥ ገልጻለች። አክላም ሰዎች ራሳቸውን
መቀበል እንዳለባቸውና ለውበት ሲሉ መቸጋገር እንደሌለባቸው በመጥቀስ ያለኝ ተወዳጅነትና ተቀባይነት ከመልኬ ጋር ብቻ ነው የመጣው ብዬ አላምንም ስትል የውስጥ ማንነትና የጥበብ ብቃት ከውጫዊ ገጽታ በላይ መሆናቸውንም አጽንኦት ሰጥታለች። ብራቸውን እየከሰከሱ ከኢትዮጵያ ውጭ እየሄዱ ሰርጀሪ የሚሰሩ አርቲስቶችንም ይቅርባችሁ ስትል ምክሯን ለግሳለች። የምንወዳችሁ እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። አርቲስቶቻችን በገንዘባቸውና በምርጫቸው ያደረጉት የገጽታ ለውጥ ለውበታቸው አዲስ ድምቀት የሰጠ ቢሆንም እንደ BBL ያሉ ህክምናዎች ግን የራሳቸው የሆነ ከፍተኛ የጤና አደጋ እንዳላቸው ባለሙያዎች ያስጠነቅቃሉ። በአንድ በኩል እንደ ማርያማዊት አባተ፣ ዳናይት መክብብና ማህደር አሰፋ ያሉ አርቲስቶች በልበ ሙሉነት ለውጡን ሲያደርጉ፣ በሌላ በኩል ደግሞ እንደ ቤተልሔም ተስፋዬ ያሉ በእርጅናዬም አምሬ መሞት እመርጣለሁ የሚሉ ዝነኞችም አሉ። እናንተስ በዚህ ጉዳይ ላይ ምን ትሉ ይሆን? አርቲስቶች እንዲህ ሙሉ በሙሉ ተቀይረው መቅረባቸውን ትደግፋላችሁ ወይንስ እንደ ድሮ በተፈጥሯዊ ውበታቸው ቢቆዩ ይሻላል? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ተጋብዛችኋል። የምንወዳችሁ ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋናዬን ጀባ እያልኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።